የማይሰሩትን ፕሮፊት እነዚህ ከየት አምጥተው ነው ሊሰጡ ፕሮሚስ እየገቡ ያሉት? አንዳንዴ ኤጀንትም ይሁን ዴቨሎፐርም ይሁን they don't even like አያውቁም ዲፈረንሳቸውን እንኳን የሚያውቅ ሰው የለም አይደል? በጣም ውስብስብ ጥያቄ ነው ግን ከየት ልጀምር? ግን ወደ ሶሻል ሚዲያ እንምጣ እስኪ። ምን ያህል ጊዜ ጀመረ? ምን ያህል ጊዜ ነው ከጀመርከው? ያንን መንገድ ፕሮፐርሊ ሜንቶር ያደረገኝ ሰው አልነበረም። ስትራቴጂካሊ በጣም ኮንቪኒየንት የሆነ ቦታ ነው። ዩኤኢ ለኔ ሴፍቲ ነው። በእነሱ በኩል ላይሰንስ ማውጣት ይችላሉ ማለት ነው። እነዛ ሰዎች the same struggle ሲያደርጉ አየሁ። መልሴን አግኝቻለሁ። አመሰግናለሁ። በሁለቱም መንገድ ይቻላል። የግድ ሴትአፕ ካምፓኒ ያስፈልጋል የሚል እንትን የለም። እንዲሁም በተለያየ አጋጣሚ ወደ ታይላንድ፣ ሲንጋፖር እንዲሁም አንዳንድ ሀገራት ሄጃለሁ። ኢትዮጵያዊ ስለሆንክ ብቻ ጀነራላይዝ ተደርገህ የምትታወቅበት የራስህ የሆነ መንገድ አለ አይደል? ሲምፕሊ ስናስቀምጠው ኢንተርናሽናሊ ትሬድ የሚያደርጉ ሰዎች ላይክ ኢምፖርት ኤክስፖርት ሊሆን ይችላል የተለያየ አይነት ነገር የማስታወቂያዎቹ የሚነገሩበት መንገድ ትክክል አይደለም። ላይፍ ነው ኤቭሪዴይ ቻሌንጅ አለው ምናምንና ፕሮፐርሊ እና በኢን ዘ ራይት ዌይ እየሄዱ ላሉ ሰዎች ያው መልካም እድል እላለሁ። የከለ ኔል ሾፕ ነው ያልጠቀምም አይልም። አሰል እዛ ጋር ነው የሚያበቃው። በቃ ከሸጠ በኋላ የሱ ጉዳይ ያበቃል እዛ ጋር። ወይ ስለ አንድ ጉዳይ ነው ወይ ስለ አንድ ሌላ ጉዳይ ተነጫነሽኩ ነው የሚሆነው። ያ እና ኢንቨስት ለማድረግ ያሰባችሁም በንግዱ ላይ የተሰማራችሁም እዚህ ሀገር ያላችሁም ሆናችሁ ገና ወደዚህ ሀገር እየመጣችሁ ያላችሁ እንግዲህ ባያስድ ያልሆነ ኢንፎርሜሽን ከፈለጋችሁ